ሴጣን አመልካለሁ ብትለይ አንከውጪ መብት ነው። እኔ ግን አሁን ለምሳሌ ስለ ማርያም ሳወራ መጽሐፍ ቅዱሳዊ ነው። እንዴት ነው መጥተህ የምትሰድበኝ? ስለ ገብርኤል ሳወራ መጽሐፍ ቅዱሳዊ ነው። ስለ ሚካኤል ሳወራ መጽሐፍ ቅዱሳዊ ነው። ለምንድን ነው ኦርቶዶክስ ብቻ መጥቶ ጓ የሚልብኝ? for what reason? አሁን ለምሳሌ ሌሎቹን ካልከኝ አዎ በዛ ጓ ይበሉብኝ፣ እሺ ማንሳትም አይጠበቅብኝም። ገብርኤልን፣ ሚካኤልን፣ ማርያምን አንስቼ በመጽሐፍ ቅዱስ ስናገር መጽሐፍ ቅዱስ ለምንድን ነው እነሱን የሚያናዳቸው? what is the reason behind? ሌሎቹን ተባባልን ተዋውንን፣ ኦኬ አልደርስም የነሱ ስለሆነ ከኔ ጋር ስለማይገናኝ አልልም። ማርያምን አንስቼ ከተናገርኩ እንዴት ነው የምትናደድብኝ? ገብርኤልን አንስቼ ሚካኤልን አንስቼ ከተናገርኩ የመጽሐፍ ቅዱስ ናቸው አይደለ? ዋይ ገርማ ይሄድ። ይሄ ነው ችግሩ። እኔ ምን እንደሆነ ታውቃለህ? እኔ እያልኩ ያለሁት ምን መሰለህ ዮኒ፣ እኔ ጥያቄዎች አይጠየቁ የሚል ድንቁርና የለኝም። ዋን ቲንግ ደራይ ነው ይኸውልህ፣ ሃይማኖት ሙሉ አይደለም ዮኒ፣ አንተም ታውቀዋለህ። አሁን የቆምክበት ካምፕ ምናልባት ያው ቲቮዞም ስለሆነ ታስደስታቸው ይሆናል እንጂ ያንተም ሃይማኖት እኔ አይምሮህ እንደሚያውቀው አውቃለሁ። ለምሳሌ ቲቮዞ ቢሆንማ ብዙ ጴንጤዎች አሉ መጥተው በሺዎች ቁጭ ብለው ያዩ ነበር። ጴንጤ እንዲደግፈኝ አድርጌ ባረገው ኖሮ ብዙ ጴንጤ አለ አሁን የሚደግፉ በሺ ቁጭ ብለው በላቸው እንዲያርግ ይለኝ ነበር። አንድ የሚለኝ የለም። አንድ እንዴ አለ እንጂ ዮኒ በደንብ የሚደግፉ ጴንጤዎች እንዳሉ አውቃለሁ። ግን ያ መጥፎም ነው እኮ እያልኩ አይደለም። ምናልባት በጌታ ነው ዮኒ ሐሳባችንን ይገልጻል ብለው አስበው ሊሆን ይችላል። እኔ ደግሞ የምለው ምንድነው የኔ አርጊውመንት ምን መሰለ፣ የሃይማኖት አንተ መጽሐፍ ቅዱስ ከሆነ ሰዎች እኛ ኦርቶዶክሶች ሃይማኖትን እንድንከተል ወይንም ጌታን እንድናክ ከሆነ በፍቅር አስተምረን፣ ሃይማኖታችንን አታንቋሽሽብን። አንደኛ ላንተ ምነግር ማለት ነው፣ ሃይማኖታችንን አታንቋሽሽብን። ሃይማኖታችን ልክ ጌታ እንደሌለን አትንገረን። ጌታ አለን እያልኩ ነው። እኛ ጌታ አለን። ጌታችን ኢየሱስ ክርስቶስ ነው። በአብ በወልድ መንፈስ ቅዱስ ተጠምቀናል። ይሄንን እመን ዮኒ፣ አክብርልን። ይሄንን አክብርልን። ይሄንን አክብርልን። ገብቷል? እነሱም ቆይ ስለነሱ ስምትለው የለም አባቴ። ስለነማ እነሱ ደግሞ ያንተን መብት ማክበር አለባቸው። እሷን ጨምራት። አይዞ አትፍራ። አልፈራኝም። እሷን ጨምራት። ይሄ ፔጅ የዮኒ ማኛ ፔጅ ነው። ገባ? የኔ ፔጅ ላይ ማንኛውንም አይነት ወንጌል ባደረግ ስለ ክርስቶስ ማውራት የሚያበሽቀው አብዛኛው ኦርቶዶክስ ወንድምናት ነው እያልኩ ነው። የሚበሽቀው የሚናደደው ክርስቶስ ለምን ተጠራ ብሎ ጓገጭ የሚልብኝ እነሱ ናቸው። for what reason? ለምን ይሳደባሉ ታዲያ? እስቲ ንገረኝ። ይኸውልህ እኔ የሆነ አንድ ትልቅ ስህተት ይኸውልህ ጀነራላይዝ በማድረግ እንደ ትልቅ ስህተት የሚሰራ ሰው የለም። በአብዛኛው እንዲህ ናችሁ። ኦርቶዶክሶች ክርስቶስ ሲባል አትወዱም ትላለህ። በጣም ነው የምትለጥፈው። እኔ ክርስቶስ ነው አምላኬ፣ ክርስቶስ ሲባል እኔ እንሰፈሰፋለሁ፣ ኦርቶዶክሶች ይንሰፈሰፋሉ። ትረስት ሚ። ማርያምን ወደን ክርስቶስን የማንወድበት ምክንያት ምንድነው? አምላክ እንደሆነ እያወቀን ክርስቶስ የሚያስጠላን ለምንድን ነው? አንተ you make it sound like we don't know ክርስቶስ. Come on man. No, no sense. አብዛኛው እሺ ካልከኝ አብዛኛው ቆይ እንደዚህ ዝም ብለማ በሳይድ በመያዝ ገለመሌ ሳይሆን በእውነታ ነው የምንነጋገረው። የዛሬ 6 ዓመት የሰራሁት ቪዲዮ እኮ መልስ ሰጥቷል። ኦርቶዶክስ እያለው የሰራሁት ቪዲዮ እኮ ነው መልሱ። አሁን ያልኩት አይደለም። እዛው እያለው ነው ይሄን የተናገርኩት። ኖት ናው ኖ አንተ ስለተናገርከው እኮ ትክክል አያደርገውም። ይኸውልህ አሁን አንተ ትክክልማ የሆነ ነገር ነው። እዛው ስህተት ካለ ስህተት ታውቃበታል። ስህተት አለው እኮ ነው የምነግርህ። ስህተት አለው። ቴል ሚ ስህተቱ ምን መሰለ? እኔ አሁን ኦርቶዶክስን የምረዳበት ኦርቶዶክስ አሁን ለምሳሌ ኦርቶዶክስ በክርስቶስ የማታምን ቢሆን እኔ ኦርቶዶክስ አልሆንም። መጀመሪያ ደረጃ ኖ ኦርቶዶክስ ካልቸርን ጨምራበት እንደፈለገች መሆን የሚቻልበት ሆኖ ተቀምጧል። አሁን ካልቸር ገባ።
ካልቸር ለምሳሌ በጣም ጥሩ በግለሰብ ሳይሆን አንድ ሞደው እንደም ካልቸር ስላላት እኮ በጣም ጥሩ። እኔ ደግሞ አንድ ነገር ልበል። ለምሳሌ እንደ ሰው እናወራለን እና ለምሳሌ ቬሮኒካ የታወቀች እህታችን ናት። እንደ እህት ዘፋኝ ናት። በኦርቶዶክስ ከሄድ ዘፈን ትቀበላለች ኦርቶዶክስ ወይስ አትቀበልም? ወንድሜ እኔ እንደዚህ አይነት ድንቁርና አልሰማም ነው እኮ እያልኩ ያለሁት። ቬሮኒካ በደንብ ዘፈኝ፣ በደንብ ቴዲ አፍሮ በደንብ ዘፈኑ ነው የምለው። ኦኬ እኔ ለምን እንደምል ታውቃለህ? እንደዚህ አይነት ነገር የለም። ሁሉን ነገር ሃይማኖታዊ አላደርገውም። ይሄ ድንቁርና ነው። ዓለም ውስጥ አለመሰልጠንን ነው የሚያሳየው። መጽሐፍ ቅዱስ የሚለውን ብቻ ተርጉሙ፣ ዘፈን ኃጢአት ነው እንደዚህ ነው የሚባል ነገር የለም። አዳምጠኝ። ኃጢአት ምንድነው? ሁሉም ነገር ኃጢአት ነው በዓለም ላይ ኃጢአት። እኔ አሁን ይኸውልህ ከስድብና ከዘፈን የትኛው ነው ቆይ አንድ ነገር ልንገርህ። ከሐሜት አሁን አንድ ጴንጤ በቀን ውስጥ ኃጢአት ይሰራል አይሰራም? ይሰራል። ሁሉም ይሰራል። ቬሮኒካ ጸድቃለሁ ብሎ የሚያስብ አይ ቬሮኒካ ኃጢአት ሰራች፣ ዘፈነች። ምንድነው ልዩነቱ? ኖ ሀሳቡ ገና አልገባም እኮ ቬሮኒካ ሲባል ገና ተናደድክ። ኖ ስለ ዘፈን ነው የምናወራው። አሁን ዘፈኑ አይደለም ዘፈኑ አልገባህም። አየህ እኔን ጥያቄ አልገባህም። አንተ እንዲገባ ነው ፈልገው። መቼ አይደል እንደ አይዲያውን ያመጣው? እኔ ጥያቄ እኮ አንተ አመጣህ። ቬሮኒካንና ሌሎችን አመጣው ኦርቶዶክስ። አሁን አየህ ኖ አይደለም ሌላ አላመጣው። ቬሮኒካውን ለምሳሌ እጇ ላይ የማርያምን ከነ ልጇ እሷ እንደምትለው በጣም ስለምወዳት ብላ ታቶ አድርጋለች። ታቶ አድርጋ በጣም ነው የምወዳት ብላ ተናግራለች። ስለዚህ እንግዲህ መውደዷ መብቷ ነው። አትጥይ መቼም አልላትም። እኔም በሆን ማናችንም አንልም። ግን አንድ የኦርቶዶክስ አባት ወጥቶ ማርያምን ከወደድሻት በልጇ ተቀደሺ ወይም ደግሞ ለምን አትዘምሪም ማለት ለምን አስፈራቸው? እንደ አስተያየት ማለት ነው። ምን አሏት? በጣም ታቶ አድርጋለች የማርያምን። በጣም ነው መወዳት፣ በጣም ነው ማከብራት፣ በጣም በሷ ብዙ ነገር ተሳክቶልኛል አለች። ታቶ እዚህ ጋር አሰራች ቬሮኒካ ታችን። አንድም የኦርቶዶክስ አባት ወጥቶ የምትወጃ ቅድስት ድንግል ማርያም ለምን አትዘምሪላትም ከምትዘፍኝ ይልቅ ለምን አላውላቱም? አባቶች ወጥተው ኢንስቴድ በጣም ነው ያስጮሁት ይህንን ነገር በደስታ ማለት ነው። ከአባቶች ይሄ ነገር ይጠበቃል እንደ አንድ አባት? እስቲ ንገረኝ። ጎሄድ እኔ ይኸውልህ አንድ ነገር እንነጋገር። ይኸውልህ ምን መሰለህ የምናገረው ነገር በደንብ አድማጮችን በደንብ አድምጡኝ። ይሄንን ነገር አሁን ቅድም ለቬሮኒካ እዛ መድረክ ላይ ምን አለች መሰለህ? ጌታ የተመሰገነ ይሁን አለች አይደል? ቴንክስ ቱ ጋድ አለች አይደለም እንዴ? ክርስቶስ የተመሰገነ ይሁን ቴንክ ዩ ጂሰስ ነው ያለችው እዛ ላይ ስፒች ስታደርግ። ከዛ ደግሞ ቴንክ ዩ ሴንት ሜሪ ብላ ማርያም እናቴ ብላ ከበረች። መጀመሪያ ለክርስቶስ ፕሬዝ አደረገች። ክርስቶስ አምላኳ ነው፣ አምላኳን አመሰገነች። የአምላክ እናት ብላ አመሰገነች። መብቷ ነው። እናቷን ትወዳለች፣ የአምላክ እናትን ትወዳለች። እምነቷ ነው። በቃ እሺ በቃ ምንም ችግር የለውም። ምንም ለውጥ የለውም። ክርስቶስን ጠራች፣ ፈጣሪን ጠራች፣ ከዛ የምትወዳትን ማርያምን ጠራች። why you guys so obsessed with ማርያም? ለምንድን ነው በማርያም የምትናደዱት እናንተ? አሁን ልክ ጌታን እንዳልጠራች ነው የምታረጉት። አይ ሁለቱንም መጥራቷ አሁን ለምሳሌ አሜሪካን ሀገር ኢቭን በሌላው መጥፎ ነገር እየሰሩ ስሙን ስለጠሩ ዳኑበት ማለት አይደለም። አየህ ስሙን ስለጠራ የሆነ ሰክሰስ ስታገኝ እግዚአብሔርን ጥያቄ የገባ ስላልመሰለኝ ነው። እግዚአብሔርን ስም ስለጠራ ጸድቀሃል ማለት አይደለም። የእግዚአብሔርን ስም መጥራቱ እግዚአብሔርን ጠርታለች ብቻውን ብለን ልንጮህላት ወይም ደግሞ ሰፖርት ልናረጋት አይደለም። አዶን ዱዳ ምንና የኔ ጥያቄ ምን መሰለክ? ዮኒ ባረም ላይ ነው መሰለክ። ቬሮኒካ አዳነ ከዮኒ ማኛ አንድ ጳጳስ ነኝ ከሚል አንድ ፓስተር ነኝ ከሚል አንድ ዘማሪ ነኝ ከሚል ጴንጤ እህት ወንድም ያነሰ ክርስትና የላትም፣ የበለጠም የላትም። ቬሮኒካ ልክ እንደሁላችንም ነች። ዘፋኝ ነች፣ መብቷ ነው። አርቲስት ነች፣ መብቷ ነው። ስራዋ ነው የተሰጣት። ጌታ ጉሮሯን ባርኮ የሰጣት ነው። በዛ ትጠቀምበት፣ ትስፈንበት፣ ትብላበት። ይሄ እንጀሯ ነው። በመዘመር መብላት አትችልም። በመዘመር በመዘመር የሚበሉ ብዙዋን አሉ። እሷ ደግሞ ዘፈን ነው ስጦታዋ። ምንድነው ችግሩ? ስጦታዋ ዘፈን ነው። ዘፈን መስፈን አለ እና ዘፈን መጽሐፍ ቅዱስ ይፈቅደዋል እንዴ? ማብራታ
ወንድሜ እኔ መጽሐፍ ቅዱስ በሙሉ የሚለውን አልቀበልም እኮ አልኩህ እኮ። ለምሳሌ ለኔ አሁን አትስፈኑ፣ አዳምጠኝ፣ አትስፈኑ የሚለውን ነገር ለኔ ኢሎጂካል ነው። አሁን ዘፈን ለምንድን ነው የሰው ልጆችን የሰው ልጅ አይምሮ የሚያስዳውን ዘፈን እኔ አሁን ለሚስቴ ዘፈን ደስ ይለኛል። አዳምጠኝ የፍቅር ቢራይን እየጠቡ ምንድነው እሷ ወይኗን እኔ ቢራይን እየጠጣው ቁጭ ብለን ክርስማስ እያከበርን ነበረ። አዳምጥ በደንብ በቃ እየቀመቀምኩ ማለት ነው። ቁጭ ብዬ ተዝናናው ነበረ። ገብቷል። ወይን እንጠጣለን። ጌታም ብሏል እኮ ወይን ጌታ ራሱ እኮ የወይን ጠጁን ሞላው ይላል አይደለም? ለምንድን ነው ወይን የማያስፈልግ ከሆነ እኮ ወይን አጠጡ ይል ነበረ ጌታ። ወይን ግን ሞላላቸው እንድንጠጣ ነው የሞላልን። ስለዚህ ወይናችንን ይዘን ወይናችንን እየተጎነጨን ሙዚቃችንን እንሰማለን። መዝሙር በሚያስፈልገው መዝሙር እንሰማለን። ቤተክርስቲያን ነጠላ በሚያስፈልገን መዘመር በሚያስፈልገን ቦታ ላይ እንዘምራለን። ይኸውልህ የሰው ሁሉ ነገር አሁን ተው ግን አዳምጠኝ። ስንት የኦርቶዶክስ አባቶች አሉ እንደዚህ አይነት ነገር በጣም ከዘፈን የሸሹ በጣም ከዘፈን የሸሹ ዓለምን ትተው ውሸት ነው የማልቀበለው። ለምን መሰለህ? አንደኛ ይኸውልህ ዘፈን ምንድን ነው የሚያደርገው? ደሜ ሰላም ዛሬ ጥያቄ አለኝ ደሜ ከእሱ ጋር ታወራላችሁ። እኔ አሁን ዘፈን ምንድን ነው የሚያደርገው? ይሁን አሁን ዘፈን ስትሰማ አንተ ስለ ሀገር ፍቅር ስትሰማ ምንድን ነው የሚሰማ? ኖ ምን አለ መሰለህ፣ ስለ ሀገር ፍቅር ገባኝ ልነግርህ እኮ ነው። በፊት በጣም እሰማ ነበር ብራዘር፣ የነገርኩህ እንትን አሁን ስለ ሀገር ፍቅር ዘፈነች። አብረን እንሰማ የለ ሶፊያ ዘፈነች አይደል? ኢትዮጵያ ሀገር ኤርትራ ምናምን ብለህ ዘፈነች። አንድ እሱ መዝሙር ነው። የኢትዮጵያ አምላክ ምን ይበል ይባረክ፣ የኤርትራ አምላክ ይባረክ። አሁን እሺ አሁን የጥላውን ገሰሰ ኢትዮጵያ የሚለው ኃጢአት ነው። በጣም ምን ይላል መሰለ ምን መሰለ እሱን ንገረኝ። ኃጢአት ነው አይደለም? በጣም ጥሩ። በምናምን አለው መሰለ ጾመኛ ነኝና ከመረቁ ስጪኝ ስጋውን አንቺ ቢዩ አይነት ጭቡቴ ነው የምትጫወተው። የሚመስለኝ ዳይሬክት ጥያቄ የሚመስለኝ የጥላውን ዘፈን ስለ ሀገር የዘፈነው ኃጢአት ነው አይደለም? ነው ለዚህ ነው መጽሐፍ ቅዱስ የሚለውን ሁሉ ማልቀበለው። ለኔ ኃጢአት ነው አይደል? ለኔ ኃጢአት አይደለም። ለምን እንደማልሆን እንዳልሆነ ደግሞ ላስረዳ ምክንያት የለም። ጥላሁን ገሰሰ ስለ ሀገር የዘፈነው የተወለድንበት ያደግንበት የምንኖርበት ልጆቻችን የሚኖሩበት ሀገራችን እንድንወድ ነው። ይሄ ምንም ኃጢአት የለው። ገብቷል አባባሌ? እኔ ሚስቴን ለሚስቴ የቱ ጋር ነው ዘፈን ኃጢአት አይደለም የሚለው? የትኛው በነገራችን መጽሐፍ ቅዱስ መጽሐፍ ቅዱስ አይደለም ማውራት መጽሐፍ ቅዱስ አይደለም። የትኛውም እምነት የትኛውም ሃይማኖት ሂድ፣ በየትኛውም ሃይማኖት ሂድ ዘፈን ኃጢአት ነው። በየትኛውም ሃይማኖት ሙስሊም ጋር ሂድ፣ ኦርቶዶክስ ጋር ና፣ ካቶሊክ ጋር ሂድ፣ ቡዲዝም ሂድ፣ በዚህ ውጣ በዚህ ግባ ጋር በሙሉ ብትሄድ ዘፈን ኃጢአት ነው ይላል። ያንተ ይላሉ ሃይማኖቶች። ቅድም ብያለሁ የሰውን ጭንቅላት መቆጣጠርና ፊር ማድረግ ነው የሚፈልጉት። ሁሉም ኃጢአት ነው እኮ ነው የሚሉ፣ ሁሉም ሴጣን ነው የሚሉ እኮ። እኔ ደግሞ ሴሌክቲቭሊ ነው ከሃይማኖት የምቀበለው። አንዳንዱን ነገር አይ ዶንት ቴክ ኢት እንደ ሲሪየስም አልወስደውም። አሁን እኔ ለምን እንደሆነ ልንገርህ። ዘፈንና መዝሙር እርግጠኛውን የምነግርህ አንተ መዝሙር ተከፍቶ ቤት ላይ ዋይን አጠጣ እርግጠኛውን ይነግርሃለሁ። መዝሙር ከፍዬም አላረግም። ታንክ ዩ። ለዛ ነው ገባ ልዩነቱ። አየህ መዝሙር ስትከፍት ኮምፕሊትሊ ነገር ይቀየራል። ዘፈን ዲመን የሆነበት ምክንያት ምንድን ነው? ዘፈን ባለበት ጭፈራ አለ፣ ቅምቀማ አለ፣ ያልሆኑ ነገሮች ሊፈጠሩ ይችላል። ጌታም ተደሰቱ ብሎናል። ራሴ ማስደስ ምንድነው ኃጢአቱ ንገረኛ። ኃጢአቱ ወደ ኃጢአት ሊድ ስለሚያደርግ ነው። በዘፈን የተነሳ ምን እንደሆነ ታውቃለህ? ሄሮድስ የሚባል ንጉስ በጣም በዳንሷ ተማረከና በልደቱ ጊዜ አስጨፈረ፣ አስደነሰና በጣም አንድ ጊዜ በጣም ቸኩዬ ስለሆነ እቺ አጀንዳ ግን ሌላ ቀን በደንብ እንከራከርበት። እሺ አዲያትም አይደለም እንዴ? ዘፈንማ የኦርቶዶክስ ልጆችም ይወርዱብሻል አባት ና ይፈን ሲዘፍኑ አንድ የሚያድሩት ምንም ችግር የለም እና ምንም ችግር የለም። ፔንቴዎቹም አሁን
ደረታቸውን ከፈት አድርገው ዘፈን ላይ ገብተዋል። ችግር የለውም። እሱ ነው ልለምፈልገው ምንድነው ነው ዘፈን ምን ይሆን መሰለ፣ አሁን ቅምቀማ ቤት ልክ የማንኛውም መዝሙር ሲከፈት ነገሩ ይቀየራል። ሙዱ ይከነትና ቅምቀማውን አውጥቶ ወካው ያደርጋል። ለምን? ስፒሪቱ የመዝሙር ኃያል ነው። የዘፈን ግን ቀምቅም ነው የሚልህ ወደ ኃጢአት የሚመራ ነገር ይሄ በልኩ ከሆነ እኔ ችግር የለውም ብዬ ነው ማስበው። ሌላ ቀን ግን እኔ ሎጂካል አርጊውመንት አደርጋለሁ አንተ። እሺ ችግር የለውም። እሺ ሰላም ሁን። እሺ ሰላም ይብዛ። በስሱ ስንተች ግን ትንሽ ትዕግስት ይኑርሽ። በሙሉ ካንተ ጋር ጸብ የለኝም። እሺ ኦኬ ሐሳብ ላይ እሺ ስለዚህ አሁን ብራዘር ሊሄር ነው ልነግራችሁ የምፈልገው ምንድን ነው፣ ዘፈን ምን አለው? ዲመን አለው። ዲመን የሚኖርበት ምክንያት ለምንድን ነው ምላችሁ? ማንኛውም ዘፈን ቢሆን በጣም እኮ ይመስጣል። በጣም ዘፈን ያበዱ ዘፈኖች አሉ። ዲመን ይሰራል፣ እዛ ላይ ስራ አለው። አብዛኛውን ለምሳሌ ዲያቆን ነው ሲባል ወይም ፓስተር ነው ሲባል ወይ ሼክ ነው ሲባል ያለው ሪስፔክት እና ዘፋኝ ነው ሲባል ያለው ሪስፔክት ይለያያል። በሴቶች ደረጃ ፓስተር ነው ሲባል፣ ቄስ ነው፣ ዲያቆን ነው፣ ኡስታዝ ነው ሲባል ያለው ክብርና ዘፋኝ ነው ሲባል ኮምፕሊትሊ ይለያል። ዘፋኝ ነው ሲሉ ሊዘሙቱበት ይፈልጋሉ፣ ያዘሙታል፣ ያስገድላል። ዘፈን ዳስ ዘ ሪዝን ዋይ በሙሉ ሃይማኖቶች የራቁት ከዘፈን ለዛ ነው፣ ያስገድላል። ዘፈን የሆነ ነገር ያስፈጥራል። ስለዚህ ዘፈን ምን ያደርጋል? ያልፈለግነውን ነገር እንድናረግ ያደርጋል። ወንዶች የሚጀነጅኑበት፣ ሴቶች የሚጀናጀኑበት ሙዚቃ ለስለስ ተደርጎ ተከፍቶ ዋይን ተደርጎ አይደል እንዴ ወደ ሽጎራ የሚገባው? ዛት ዘ ሪዝን ዋይ መዝሙር ከፍተው ወደ ሽጎራ አትሄድም። ግደለኝ በፈለግ ኳስ ይዘኝ መዝሙር ከፍተል አትሻጎርም። ኢትስ ናት ገና ሃፕን። ስለዚህ በደንብ ችግሩ ምንድን ነው? በዘፈን አብሶሉትሊ ሴቶችን ትቀፍልበታለ፣ ታጫውትበታለ፣ ትለጠልጥበታለ። በዘፈን በመዝሙር ማድረግ አትችልም። የሆነች ሴት አጠገብ አስቀምጠ መዝሙር ብትከፍልትላት ታመልካላችሁ። ፍቅረኛ ብትሆን ራሱ ወደ ጸሎት ነው የምትሄዱት። ስለዚህ ዘፈን the most powerful ይቺን ዓለም የተቆጣጠረው ኢንተርቴንመንት ነው፣ ዘፈን ነው። በጣም ብሉበርዬ እንዴት ነች? ስለዚህ አሁንም የምለው ዘፈን እንዴ ኦርቶዶክስም አትፈልገው፣ በጣም አትፈልገው። ግን እንወዳለን እያሉ በሚወዱት ነገር ይመጣሉ ዘፋኞች። አሁን ለምሳሌ ቬሮኒካ መወዳት እህቴ ናት፣ እግዚአብሔር ምስክሬ፣ በጣም ነው መወዳት፣ ትመቸኛለች። በጣም የምትመቸኝ ልጅ ናት። ለብቻዋም ሲንግላውት ማድረግ ፈልጌ አይደለም፣ ግን አደባባይ ላይ ማርያምን እወዳለሁ ብላ ከነታቱ ስታሰራውና ስዘፍንበት ትንሽ ቅሬታ አለኝ። እንደ ወንድም ቅሬታው አለኝ። ገባ? ቅሬታ አለኝ። እንዴት የምትወዳት ማርያም፣ ልጇ ያዳናት ማርያም ለእሷ መዘመር ስትችል የምትወዳት ከሆነ ለማርያም ብትዘምርላት ይሻለኛል ከምትዘፍንበት። ለምትወዳት ማርያም ለልጇ ብትዘምርላት ይሻለኛል ከምትዘፍንበት። ስለዚህ ያንን ተደርጎ በየቅምቀማው ቤት በየሰካራሙ ጋር ሲዘፈን ስታይ ይከብዳል፣ እዚህ ጋር ያለችው ስላለች። ስለዚህ ያንን ስትለው ዘፈን ችግር የለውም ብለው የሚመጡ ሰዎች አሉ። ስለዚህ ስራን መለየት መቻል አለብን። ስራውን ዘፈን እንደ ስራ የሚቆጥሩ ብዙ ወንድምና እህቶች አሉ። በተለይ በብዛት ካላጋንን 80% ዘፋኝ የኦርቶዶክስ ወንድምና እህቶቻችን ናቸው። 80% የተወሰነው ጴንጤም አሉ። በተለይ ጴንጤዎችን ካያችሁ ይሄ ሊድ ጊታር ምናምን የሚያጫውቱት መሳሪያ አብዛኛው ጴንጤዎች ናቸው። እነ ካሙዙ ምናምን ጋር ብትሄዱ አብዛኛዎቹ ፕሮቴስታንት ናቸው። ያ አሉ፣ እንደዚህ አይነት አሉ። ተግባባ። ወደፊት ግን ጌታ ረድቷቸው የሚቀየሩበት ነገር ይኖራል ብዬ አስባለሁ። እና በኦርቶዶክስም አትፈቅድም። ኦርቶዶክስ በፊት የምትለው አዝማሪ ነው የምትለው፣ አዝማሪ። ተግባባን።
ምንድን አዝማሪ ነበር የምትለው። በጣም ነበር ኦርቶዶክስ የምትጠየፈው ዘፈንን በጣም ይሄ አዝማሪ መጣብኝ እንዴ። ትልቁ ዘፈን እኮ ያለው ጥላሁን ገሰሰን ነው። የድሮ ዘፋኝ ካልክ ጥላሁን ገሰሰን ነው የምታመጣው። ከዛ በፊት እኮ ዘፈኖች አልነበሩ። ይደረዛ ነው የሚል ኦርቶዶክስ ራሱ አዝማሪ ነው የሚባለው አይወድም ነበረ። አሁን ግን እየተላመዱት አርት እየተላመዱ መጣ። ከሌላው ዓለም ጋር ተቀላቀለና መዝፈን ምንም አይነት ችግር እንደሌለው ተደርጎ መታየት ተጀመረ። ነዋይ ደበበ ከቤት አባረሯቸው ነበር እኮ እነ ፀሐዬ እነ ኩኩ ሰብስቤ ምናምን ከቤት ተባረው ነበር ዘፋኝ በነበሩ እና አመልማል አባተ ከቤት አባረሯቸዋል። አዝማሪማ ልጅ አትሆንም ብለው እንዴነ ነፃነትን ብትጠይቁ እና አረጋኝ ወራሽ ዘርበሉ ከዚህ ነው ቤተሰብ ያሏቸው። አንዳቸውም እነ ኤፍሬም ታምሩ ቤተሰብ አልደገፏቸውም። እነ ማህሙድ አህመድ አልተደገፉም በዘፈን። አሁን ነው ዘፋኝ እንደ ንጉስ መታየት የተጀመረው። ዘፋኝ አሁን ነው በትልቁ መከበር በትልቁ ክሬዲት እየተሰጠ ያለው አሁን ነው። አሁንም እያልን ያለ ነው ከሀብትሽ ከወንድሜ ጋር ያደረግነው ምንድን ነው? ወደ መልአኮች ከመጡ በኋላ ያግዙናል። ጸሎታችን ግን ወደ እግዚአብሔር ነው እያልኩ ነው ያለሁት እኔ። ጸሎታችን ወደ እግዚአብሔር ይሆንና እግዚአብሔር መላእክቶቹን ልኮ እኛን ያግዘናል። ይሄ ነው ጸሎታችን። ወደ እግዚአብሔር እናደርጋለን፣ እግዚአብሔር መላእክቶቹን ይልካል። በመላእክቶች ጠብቀኝ እግዚአብሔር ወይ መላእክቶችን ልከ ጠብቀኝ ተራዳይ ይሁኑኝ ማለትና ወደ እግዚአብሔር ጸልዮ ማለትና ቅዱስ ገብርኤል ለእግዚአብሔር ንገርልኝ ማለት ኮምፕሊትሊ የተለያየ መሴጅ ነው። ይሄ ነው ሚስ አንደርስታንዲንጉ ያለው። ሚስ አንደርስታንዲንጉ ያለው ምን መላእክቶች ሙሉን መስማት እንደሚችሉ ተደርጎ ታስቧል መለከቱ ነው። ስለዚህ እግዚአብሔር በስራው በስልጣኑ የሚደራደር አምላክ አይደለም፣ ቀናተኛ አምላክ ነው ያለን። ስለዚህ እግዚአብሔርን መላእክቶችን ስደድልኝ፣ እንዲጠብቁኝ፣ እንዲራዱኝ ስደድልኝ፣ እንዲያግዙኝ ስደድልኝ ማለትና ይሄን ገብርኤልና ማለት ይለያያሉ ለማለት ፈልጌ ነው። ስለዚህ ያን ነገር ነው እያልን ያለ ነው። ክያ ምን እያለኝ ነው? ቆይ የሆነ ነገር እያለ ነው። ክያ የሆነ ሀሳብ አለው መሰለኝ። ተባረኩ። አይ ይሄን ነው አሁን እየተግባባን ነው። አሁን እየተግባባን ስለሆነ ጥሩ ነው። አይ ካለማወቅ ነው። አለማወቅ ደግሞ የሚስተካከል ማስረጃ አምጣ። መላእክት እንደማይሰሙ ጸሎታችንን ይሄ ሰው ተመቸኝ። ብርሃኑ የሞኝ ለቅሶ መላልሶ ይላል መጽሐፉ። ልክ ታስታውሳላችሁ፣ ማርያም አታማልድም የሚል እንትን አምጣ ይላል። ማርያም አይ አታማልድም የሚል ከመጽሐፍ ቅዱስ ላይ አውጥተ ንገረኝ ይላል። እሱ ታማልዳለች ብሎ ነው የሚያወራኝ። ኦኬ የምታማልድበትን ስጠኝ ስትለው አታማልድ የሚል የት አለ ይላል። ማርያም ሞታለች የሚል የት አለ ይላል። ከዛ ደግሞ ይረሳውና መልሶ ምን እንደሚል ታውቃለህ? ኦ ለካ ሞታ ተነስታለች ብሎ በቶማስ በ6 ወሩ አርጋለች የሚል ደግሞ አለ። ሞታለች የሚል የቱ ቦታ አለ ይላል። ከዛ ደግሞ ራሱ ጥር 1 ላይ ሞታለች የትንሣኤዋ ቀን ነው ይላል። ራሱ ሉስ ገብቶ ይናገርና መለስ ሲል ደግሞ የራሳቸው ጥያቄ ኮንፊውዝ ሲያደርጋቸው መልሰው ደግሞ ኦ ብሎ ይላል። አልሞተችም ብሎ ይከራከራል። ከዛ ሞታ ተነስታለች ብለው ደግሞ ይከራከራል። ያ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። አዎ ስጋ ሁላ የሚጸልየው ወደ እግዚአብሔር አምላክ ነው። እግዚአብሔር አምላክ ደግሞ መልአኩን ልኮ ሰዎችንም ሊልክ ይችላል። እግዚአብሔር አንዳንዴ መልአክን ብቻ አይደለም የምታውቀውን ሰው ሊልክብህ ይችላል። ሰው መጥቶ አንተን የሆነ ነገር ሊያደርግልህ ይችላል አባዬ። ስለዚህ ያንን ነው እኔ የማየው። አዎ ደምረው መጣ
አንተ ልጅ ወቀሳ ደርሶብሃል ከአንዳንድ የኦርቶዶክስ ልጆች በሰላም ነው ወይ? እኔ ምንም አይመስልም። ለምን ዘግበኝ። ምን ተፈጥሮ ነው? ብር በሉ እየተባልክ ነው ብሮዬ? እንኳን ደህና መጣ። በመጀመሪያ ስትመጣ ጠይቃለሁ ብዬ ነው እንደ ወንድም እንደሌላው ጓገጭ አልልም ወዳጄ ስለሆንክ። ይሄ ማኛው የቤተሰብ ጉዳይ አለ። አዎ አንተን አይመለከትም። ስለ ጮህብህ ብዬ ብታረጋጋው ጥሩ ነው ብዬ እኔ አረጋኔው በኮንፊደንስ ያረገዱት እየተባልሽ ነው አባዬ። ማኛው እንደዚህ ሚዲያ ላይ ሲወጣ ማለት ኮንፊደንስ አለ። ገባ የተባለው ውሸት ስለሆነ ነው እኮ በኮንፊደንስ የምወጣው። አጭበርባሪ በሆነ እኮ አልወጣም በኮንፊደንስ አልወጣም። አይ ይወጣል፣ አንዳንዴ ብሩ ሲጥም ይወጣል እኮ አባ። ይሄ እኮ አሁን ለምሳሌ እንደዚህ አይነት ስራ ማለት ነው የምታገኘው በወር አንዴ ነው። ገባ ስራ ነው እንዴ? እናንተ ካልሰራው ጉሮሬ ለምን እንደዚህ ይሆናል? ስራ እኮ ነው። ኦኬ ስራ ነው እንዴ? ጉሮሬው ለልጁ ሙሉ እኮ ነው ስለምን ያደርኩት ለልጁ ሙሉ። ስለዚህ ክፍያ ያለው ነው የምትለኝ። የምሰራው ስራ ደግሞ ለምንድን ነው? ለቤተክርስቲያን ገቢ እንዲያስገቡ ነው። ኦኬ ገባ? ለቤተክርስቲያን ገቢ እንዲያስገቡ ነው። ሰዎች ጌም ይጫወታሉ አለ ጌመሮች ስራይ ነው የሚሉት፣ ስራ ነው የሚሉት፣ ስራችን ነው የሚሉት። አሁን ለምነው ነው ለራሳቸው ብር የሚያስገቡት። አሁን እናንተ ለምነን ለራሳችን ገንዘብ እናስገባለን። ትክክል። ገንዘብ አግኝተሃል፣ እኔም አግኝቻለሁ። እኔ እናንተ ባደረገው ጌም አሁን እኔ በቀደም ደንግጫለሁ፣ ያ ብር ይመጣል ብዬ እናንተ ደንግጫለሁ። ከአንተ ጋር በተጫወቁ ሰዓት ከትናንት ወዲያ አስብ እንግዲህ ሁለት ሰዓት አልሆነማ 90 ሺህ ብር ሳገኝ ከአንተ ጋር ስጫወት ህይወቴን ቀየርኩታል። ይሄ ግን ነው ስማኝ። አሁን ግን ለቤተክርስቲያን ገንዘብ ስንሰበስብ አንድ ሰዓት ገብተን የሆነ ማኛ አንድ ሰዓት ገብተን 9 ሰዓት ነው የምናቆመው። 9 ሰዓት ከሌሊቱ 9 ሰዓት። አሁን ትናንትና 11 ሰዓት ነው ያቆመው። ገባ 11 ሰዓት። እኔ ማወራ እኔ ጓደኛዬ ስለሆንክ ነው። ክሊር እንዲሆንም ስለፈለግኩ ነው። ለምን የምወደውን የማከብረውን ሰው ማስቀየም አልፈልግም እኔ። ለዚህም ነው በፊት ለፊት የምጠይቅ። ገባ ስለ ሌሎቹ አይመለከተኝም። እዚህ ጋር ማለት እዚህ ጋር 100 ሺህ ብር ተከፈሉ የሚል ሰው ካለ ማለት ነው 100 ሺህ ብር ተከፈሉ የሚል ሰው ካለ ገባ አይደለ? በቀን 100 ሺህ ብር ለደምረው በቀን 100 ሺህ ብር ተከፈለ ብሎ መረጃ ይዞ የሚመጣ ሰው ካለ ይኸው ፊት ለፊት አለ። እንግዲህ ደምረው እንደሚላችሁ ፕሊዝ እንደዚህ አይነት ብር በቀን ሳይሆን ለአበሉ ለሄድክበት ለ3 ቀንም ለ5 ቀን 100 ሺህ ከሰጡ አሪፍ ዝግ ነው። እኔ አሁን ከጠየቀኝ አሁን 5 ቀን ቆይተ 100 ሺህ የሚከፍል የለም። ትናንት እኔ እናንተ ጌም ተጫወትን። ትናንት ብቻ ያው ገና ያልሆነ ጌም አለ። ትናንትና በአንድ ሰዓት ውስጥ 10 ሺህ ብር ነው ያገኘሁት። ትናንትና በአንድ ሰዓት ውስጥ የቱ ነው የሚጎዳኝ? ንገረኝ ዮኒ። ኖ እኔ እያልኩ ያለው ምን መሰለህ፣ አሁን ቤተክርስቲያን ስትሄድ እራሷ አበል የምታደርግልህ ትልልቅ ብሮች ካሉ ናው ሌሎቹም ቢያደርጉ ደስ ይላቸዋል፣ ቅር አይላቸውም። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋይናት ሌሎችም ያደርጋል። እኔ በሎዛ ኢቨንት ሰው ፈርም ያለው ቪዲዮ ለቅቅ ያለው እኔ እኮ ሰው ቪዲዮ እኮ ለቅቅ ያለው ሎዛ ኢቨንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ኢቨንት ነው ፍቃድ የተሰጠው በኦርቶዶክስ ፍቃድ የሰጠችው ኦርቶዶክስ ፍቃድ የሰጠችው በገጠር በከተማ ያሉ ቤተክርስቲያኖችን በውጭ ሀገር ባሉ በቲክታክ በማህበራዊ ሚዲያ ላይ ገንዘብ ሰብስባችሁ አምጡ። ባመጣ ሰዓት ደግሞ ገንዘብ ሲሰጥ ሲከፈል እሱ ነው የሚደራደረው። ገባ ሲከፈል ለቤተክርስቲያን ለሲኖዶሱ ማለት ነው አስራት ያወጣል። ከዛው ለመንግስት ግብር ይከፍላል። ለሰራበት ስራ ደረሰኝ ይቆርጣል። ለሰራበት ስራ ማህተብ አለው። ገባረ የቤተክርስቲያን ጉዳይ እንዴት ነው ለመንግስት የሚከፍለው? ግብር አለ እና ተቋም ነው። በተቋም ደረጃ እኮ ነው ላይሰንስ ያወጣው። ኤንጂኦ ነው። ኤንጂኦ እኮ አሁን ለምሳሌ የቤተክርስቲያን ግብር የለም። ኤንጂኦ አይደለም። በማህበራዊ ሚዲያ ኢቨንት ነው። ኢቨንት ነው። ያ ያውቃል። እንደ በፊት ምንድን ነው የሚባል ባዛር፣ እንደ ባዛር አይነት ኢቨንት ነው። አንተ ሰርግ ስታደርግ ማለት ነው ያንተ ሙሉ ሰርግ ወጪ
ከአንተ ጋር ይነጋገርና አንተ በቃ ያዋጣኛል ስትለው ያ ኢቨንት ያደርጋል። አሁን እሱ አይደለም ቤተክርስቲያን ሄደው ሎዛ ገባ እሱ ሳይሆን ሄደው እነሱ ናቸው የመጡት ስራልን ብለውት ገባ። እኔ መሰራ ከሆነ በስሬ እንደዚህ አይነት ልጆች ሰራተኞች አሉኝ። እነሱን ይዤ ነው የምመጣው። እነሱን ይዤ ስመጣ በዓለም ላይ ያሉ በዓለም ላይ ያሉ ሰዎች ገንዘብ ይጠይቃሉ። ገንዘብ ሲጠይቁ ስራቸውን ትተው ገባ ስራቸውን ትተው ሰንበዲ እንደዚህ አድርገው ችግር የለም። እኛ ሎዛም ኢቨንት ከዚህ ስራ ትርፉ ምንድን ነው? ሎዛ ኢቨንት ቴንክ ዩ ሎዛ ለራሱ እንኳን ለእኛ ነው እንደውም የሰራው ሎዛ። እሱ ምንም የሚጠቀሙ የለም። ባይገርም እውነቱን ስነግር ማለት ነው እውነቱን ስነግር ለእኛ ከሰጠው ለእኛ ወጪ ካወጣን ላይ ለመኝታ የሚሆን ያውም እኛ አየር መንገዱ ረጅም ስለሆነ ግዴታ ነው። ነገር ግን ቤተክርስቲያኒቱ ምን ይላሉ መሰለህ? አሁን ለምን እኛ ሰንበት ትምህርት ቤት እንደርስ ስንል አይሆንም። ከዚህ በፊት ይሄኛው ሀገር ላይ ሄዳችሁ በጥሩ አቀባበል ተቀብለዋችኋል እና ቆንጆ ገንዘብ አስገብታችኋል። ስለዚህ እኛ ጋር መጣችሁ ሰንበት ትምህርት ቤት አተኙም፣ አልጋ እንይዝላችኋለን። በራሳቸው ማለት ነው በራሳቸው። ለምሳሌ ግራውን አዋሳ ላይ ተደርጓል። አዋሳ ላይ ተደርጎ በነበረ እኛ ሌክቸሪ አልፈለግንም። ሌክቸሪ ብዙ ወጪ እንዲወጣ አልፈለግንም። በጣም አልፈለግንም። እነሱ ናቸው ይሄን ያደረጉት። እሺ ዮኒ እኔ እንደዚህ አድርጌልህ አንተ ሳትፈልግ አድርጌልህ እንደገና እኔ አንተን ወቅሳለሁ እንዴ? አንተን ወቅሳለሁ? ጥሩ። አሁን ለምሳሌ ደሜ እንደ ወንድም ልጠይቅ። አንተ አሁን ወደ ኦርቶዶክስ በሄድክበት ዘመን አሁን ቤተክርስቲያናቶች ጋር ምናምን በሚገኘው ባለ ነገር ክፍያዎች ምናምን አሉ። በፕሮቴስታንት ህይወት አሁን እንደዚህ አይነት ክፍያዎች አልነበሩም? ነበሩ? ለአንተ የሚከፍሉ አሁን ለምሳሌ አሁን የሆነ ቤተክርስቲያን ልታሰራ ምናምን ባረክበት ፈርቅ የምትሰራቸው ስራዎች ነበሩ በፕሮቴስታንት? አሁን ፕሮቴስታንት ውስጥ ማለት ነው ፕሮቴስታንት ውስጥ እንደዚህ አይነት ስራ የሚሰሩ አካላቶች አሉ። ከነሱ ጋር ግንኙነት የለኝም እኔ፣ ግን አሉ አካላቶች አሉ። ኦኬ። እና አቤል ደንበላሽ እና አቤል ደንበላሽ ግን ያንተን ነው የምጠይቅ። ምን ሆነ መሰለህ አሁን እዚህ ጋር ነው የገባው። አሁን ኦርቶዶክስ ጋር ስገባ ይሄ ኦፖርቹኒቲ ዳሜ ሰው የሚያውቃል፣ ሰዎች ያውቃል። የሚያውቁ ሰዎችን ለቤተክርስቲያን አካውንት ተቀምጦ እንደ አንተን እኮ የሚያውቁ በፕሮቴስታንትነት እንጂ በኦርቶዶክስነት አይደለም የሚያውቁ የነበረው አይደል? አሁን እኔ ገባውና ስገባ ኢንፍሉዌንስ አለኝ፣ ተቀባይነት አገኘው። ይህን ተቀባይነትን ሎዛ ኢቨንት የዛሬ ስንት ዓመት መሰለኝ የተቋቋመው? ቢያንስ ወደ 10 ዓመት ይሆናል። ገባ። አሁን ለምንድን ነው ጩኸቱ የመጣው መሰለህ? ዮኒ ማኛ ለምን መሰለህ የመጣው? እዚህ ጋር ሎዛ ኢቨንት ውስጥ ማስታወቂያ እንሰራለን። ማስታወቂያ ለቤተክርስቲያን እንደዚህ አዳር ሙሉ አድረን ሰዎች ገንዘብ እንዲያስገቡ እንለምናለን። ባይገርምህ ጎንደር ላይ የተለያየ ሀገር ላይ ስኬታማ ሆኗል ሎዛ ኢቨንት። 63 ሚሊዮን ብር የተሰበሰበው ከ63 ሚሊዮን ብር ውስጥ 40 ሚሊዮን ብር የገባው አካውንታቸው ውስጥ ትልቅ የት ገባ? ሰው እጅ ላይ ነው። ቃል ገብቶ አይመልስም፣ አያስገባም። ቃል ይገባና ብሩን አያስገባም። ያ ነው። እሺ 40 ሚሊዮኑ ገባ። ከ40 ሚሊዮኑ የተወሰነ ፈርቅ አንድ 10 ሚሊዮን ምናምን ተበልቷል። አይደለም 4 ሚሊዮን አካባቢ 3 ሚሊዮን አካባቢ። ለምንድን ነው እሱ ለስንት ቀን ነው የተደረገው የነበረው? ቆይ አንዴ ለስንት ቀን? በ3 ቀን ውስጥ 4 ሚሊዮን ብር እንዴት አስፈለገ? እስቲ ዘግበኝ። እንዴት አስፈለገ? አውሮፕላን ወጪ አለ፣ የአልጋ አለ፣ የምግብ አለ፣ የአልጋ የምግብ አለ። እንደገና ደግሞ ማለት ነው ይሄ ኢቨንት ስራ እስከሆነ ድረስ በስራ ለምሳሌ ቤተክርስቲያን ሲገነባ 4 ሚሊዮን ለ3 ቀን 4 ሚሊዮን ወጪ። ስማኝ እኔ ምን ስማኝ፣ ቤተክርስቲያኑ ሲገነባ ገንዘብ ይከፍላሉ አይከፍሉም? ለማ አላውቅም። እኔ እግዚአብሔር በሚያውቀው እኔ አሁን ለምሳሌ እኔን ጠየቀኝ አይደል? ኦርቶዶክስ በነበርኩበት ጊዜ ለካሊፎርኒያ ገዳም እንዲሁም ለሌሎች ሲባል 5 ሳንቲም ይኸው ልጆቼን
5 ሳንቲ ተቀብዬ አላውቅም። 5 ሳንቲ ስንት ቀን ያርጉልኝ ብዬ አላውቅም። ስንት ቀን ያርጉኝ? እኔ እንዲያው ብር ሰጥቻለሁ። ስንት ቀን አርግ? ይሄን ስንት ቀን አርግ? ብዙ ጊዜ አድርጌያለሁ እንዴ በኦርቶዶክስ ብዙ ጊዜ አርግ። ኦርቶዶክስ ማሰሪያ አዎ እንዴ ብዙ ጊዜ አድርጌያለሁ። ዋናው ግን አንድም ቀን 5 ሳንቲ ከኦርቶዶክስ 5 ሳንቲ ይሄው ልጆቼ 5 ሳንቲ ተቀብዬ አላውቅም። ሎዛ ኢቨንት ምን እንዳደረገ ታውቃለህ? ሰዎች በግላቸው እየሄዱ ከቤተ ክርስቲያን ጋር 10 ሚሊዮን ብር ብንሰበስብ 5 ሚሊዮን ብር አምጡ፣ ለእኛ 5 ለእናንተ 5 እየተባለ ይደረግ ነበረ በሚሰበሰብ። ይሄንን ያስቀረው ሎዛ። ስለዚህ ቀነሰ ወጪው አስቀረ። ከዛ በኋላ አስቀረና ምን አላቸው መሰለህ? አስቀረና የሚያበራየው በሬ አፉን አትሰር የሚል አቋም አለው የመጽሐፍ ቅዱስ። እኔ እሰራለሁ በስሬ ደግሞ ልጆች አሉ፣ ለእነሱ ደግሞ ኢንካም ያስፈልጋቸዋል፣ ካልከፈልኳቸው አይመጡም። ኦኬ እንደዛ ከሆነ መልካም፣ ለእነሱ እንከፍላለን። ስንት እንክፈል? ይህን ያክል ይበቃቸዋል፣ እንደዚህ ይበቃቸዋል እያለ ይቀጥላል ማለት። በነገራችን ላይ ያው ጓደኛዬ ስለሆንኩ ነው ይሄን የምነግርህ። እኔ ለብቻዬ የማሳያችሁ መረጃ አለኝ፣ ይገባኛል፣ አውቃለሁ። የፕሮቴስታንት ቤተ እምነት ነው፣ አይመለከተውም። ከእንትን አኳያ ነው የተነጋገረው። ግን በመወጡ ስለበዛ ያንን ከማየት አንጻር ፊት ለፊት ልጠይቅ ብዬ ነው። እንደሌላው ምን አላውቅም። 100 ሺህ ብር ይከፈላል ያለው ውሸት ነው ጋይዝ። ማርያምን ግን አይ በ3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። አንድ አልጋ ስንት ነው አባቢ? ስንት ነው አንድ አልጋ ንገረኝ አንተ። 50 ሰው ነው ቢያንስ አንድ አልጋ 2000 ብር ነው። 50 ሰው 50 ሰው ነው ይሄ። እሺ 100 ሺህ ብር ሆነ ማለት ነው። 2000 ብር ከሆነ 50 ሰው 100 ሺህ አይደል? አዎ 100 300 ሺህ ሆነ ለ3 ቀን 300 ሺህ። ያው የኔ ስሌት ነው የኔ ማለት ነው የኔ ስሌት ነው። እሺ 2000 ከሆነ ይኸውልህ 300 ሺህ የ3 ቀን ሆነ። ምግብን ጨምር። ምግብ ለ50 ሰው 100 ሺህ ብር አይበቃም? ለሶስት ለሌላ ሰው ለምን ትናገራለህ እያሉኝ ነው። እሺ በቃ እኛ እናውራለን። እሺ የሆነ ከቅንነት አኳያ ግን ወንድሞቼ ማርያምን ነው የምላችሁ፣ የተጨበረ ምናምን የለም። እሺ ጋይስ ምንም